ሰላም ጤና ይስጥልኝ ውድ የሄልዝ ኢንፎ ቻናል ቤተሰቦች፣ እንደተለመደው ዛሬ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ጠቃሚ መረጃ የምናየው ከአንድ ዓመት በላይ ያሉ ልጆች ጤናማና የተስተካከለ የሰውነት ክብደት እንዲኖራቸው ለማድረግ ምን ምግቦችን እንጠቀም፣ ምግቦችንስ እንዴት ነው መጠቀም ያለብን፣ ልጄ ኪሎ አልጨምራለኝ የሚለውን የእናቶች ጥያቄ ለመመለስ ከዛም በመቀጠል መከተል ያለባችሁ የአመጋገብ ሂደቶች ምን ናቸው፣ በአመጋገብ ሂደት ውስጥ ምን ነገሮችን ብናካትት ነው ልጃችንን በፍጥነት ኪሎ እንዲጨምር ማድረግ የምንችለው የሚለውን በቀላሉ እናያለን ማለት ነው። ከዛ በመቀጠል እስከ ቪዲዮ መጨረሻ ድረስ አብራችሁ ከቆያችሁ ደግሞ ልጄ የላም ወተት አልጠጣለኝ ለምትሉ እናቶች ቀላል የሆነ መፍትሄ እምነግራችሁ ይሆናል ማለት ነው። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ቻናላችንን ደግሞ ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። ይህ ቪዲዮ ደግሞ ለሌሎች እንዲደርስ ላይክ ስታደርጉት ዩቲዩብ ለብዙ ሰዎች እንዲደርስ ያደርገዋልና ቪዲዮውን ላይክ ከማድረግ አትንፈጉት። እንግዲህ በቀጥታ ወደ መረጃው ስንሄድ በአንደኛ ላይ በመጀመሪያ የምናየው ልጃችሁ አሁን ያለው የኪሎ ሁኔታ ከስታንዳርድ በታች ነው ወይ የሚለውን ማወቅ መቻል አለባችሁ ማለት ነው። ዝም ብለን ልጃችን ኪሎ መጨመር አለበት በሚለው ያላስፈላጊ ክብደትና ባላስፈላጊ የኮሌስትሮል ችግር እንዲገጥመው ማድረግ የለብንም ማለት ነው። ስለዚህ እንደ ምሳሌነት እናያለን ማለት ነው። የምናየው በአጠቃላይ ከአንድ ዓመት በላይ ያሉትን ስለሆነ እንደ ምሳሌነት ከአንድ ዓመት ጀምረን እስከ 2 ዓመት ያሉትን እስኪ እንመልከት። አንድ ዓመት ላይ እንግዲህ ህፃናት ያ ልጅ አንድ ዓመት ላይ ሲደርስ አማካይ ክብደቱ ከ8.5 እስከ 11.5 ኪሎ ግራም ሊሆን ይገባል ማለት ነው። ይህ ማለት ነው ከ8.5 በላይ ቢያንስ 9 10 11 ከዛ እስከ 11.5 ድረስ መሆን አለበት ማለት ነው። ከዛ በታች ከሆነ በእጅጉኑ ኪሎ ቀንሷል። ስለዚህ ኪሎ መጨመር መቻል አለበት። ወላጆች ኪሎውን ለመጨመር ተግተው መስራት መቻል አለባችሁ ማለት ነው። አማካኝ ርዝመቱስ ምንድነው ስንል ከ71 እስከ 80 ሴንቲሜትር ሊረዝም ይችላል። የጭንቅላት ዙሪያው ሰርከምፍራንስ ወይንም የጭንቅላት ዙሪያውን በሴንቲሜትር ስናይ ከ44 ሴንቲሜትር እስከ 47 ሴንቲሜትር ይረዝማል ማለት ነው። በአንድ ዓመት ከ6 ወራቸው ላይ ደግሞ ከ10 እስከ 13 ኪሎ ግራም ይመዝናሉ። ከ10 እስከ 13 ባለው ኪሎ ግራም ውስጥ ይመዝናሉ ማለት ነው። አማካይ ርዝመታቸውን ስንመለከት ከ78 እስከ 87 ርዝመት ይኖራቸዋል ማለት ነው በሴንቲሜትር። የጭንቅላት ዙሪያቸውን ስናይ ደግሞ ከ46.5 እስከ 49 ሴንቲሜትር ጭንቅላታቸው ዙሪያው ያድጋል ማለት ነው። 2 ዓመት ላይ ከ11 እስከ 14 ባለው ኪሎ ውስጥ መገኘት መቻል አለባቸው ማለት ነው። ከ14 በላይ ከሆነ ከፍተኛ የሆነ የክብደት መጨመር አጋጥሟቸዋል ማለት ነው። ከ11 በታይ ከሆነ ደግሞ ከፍተኛ የሆነ የክብደት መቀነስ እንዲሁም መቀንጨር አጋጥሟቸዋል ማለት ነው። ወይንም ያጋጠማቸው የጤና ችግር ሊኖር ይችላል ማለት ነው። አማካኝ ርዝመታቸውን ስናይ ከ83 እስከ 93 ሴንቲሜትር ድረስ ይረዝማሉ ማለት ነው። 2 ዓመት ላይ እስከዚህ ይደርሳሉ። የጭንቅላት ዙሪያቸው ከ47 እስከ 50 ሴንቲሜትር ሊደርስ ይችላል ማለት ነው። ልክ እንደዚህ አንድ ልጅ በየቱ ሁኔታ ውስጥ እንዳለ መጀመሪያ ማወቅ ተገቢ ነው። ይህንን ካወቅን በኋላ ሁለተኛ ነጥባችን ምንድነው? ልጁ የጤና ችግር አለበት ወይ ነው። የጤና ችግር አለበት ወይ? ለምሳሌ የአንጀት ትላትል፣ የአንጀት ቁስለት፣ እንደ ማስመለስ፣ ተቅማጥ ወዘተ፣ የደም ማነስ፣ እነዚህ አይነት የጤና ችግሮች አሉበት ወይ የሚሉትን ሁኔታዎች እናያለን። ነገር ግን እነኚህም አይነት የጤና ሁኔታዎች ሳይኖርበት ልጁ ከኪሎ በታች ከሆነ በቀጥታ ማድረግ ያለብን ምንድነው? የአመጋገብ ለውጥ ማድረግ መቻል አለበት። ስለዚህ የተመጣጠነ ወይንም ጤናማ የሆነ አመጋገብ በመከተል ከዛም በመቀጠል የሰውነት ክብደት ለመጨመር የሚረዱ ጠቃሚ ምግቦችን በመጠቀም ልጃችን ትክክለኛ የሆነ የሰውነት ክብደት እንዲኖረው ማድረግ መቻል አለብን ማለት ነው። ስለዚህ ምን አደርገው ምንድነው? የአመጋገብ መርህን መከተል መቻል አለብን። መርህ አንድ ምንድነው? በትንሽ መጠን ብዙ ንጥረ ነገሮችን የያዙ ምግቦችን መመገብ መቻል አለብን። በነገራችን ላይ ከዚህ በፊት ብዙ ንጥረ ነገሮችን የያዘ ገንፎ ለህፃናት
ክብደት ለመጨመር የሚረዳ እንዴት ማዘጋጀት እንዳለባችሁ ቪዲዮ ሰርቻለሁ። እሱን ብታዩት እና በሱ መሰረት ብታዘጋጁ እሱን ብቻ በመጠቀም ክብደታችሁን እንዴት ማስተካከል እንደምትችሉ ትረዳላችሁ። እና በትንሽ ምግብ ብዙ ንጥረ ነገሮችን የያዙ አመጋገቦችን መከተል መቻል አለብን ማለት ነው። ለምሳሌ በቀን ምግባቸው ውስጥ ብዙ አይነት ኮንሰንትሬሽን ካርቦሃይድሬት፣ ፕሮቲን፣ ቅባት ያላቸው ነገሮች የሚያካትት አመጋገብ መከተል። ከዛ በተረፈ በእለት የቀን አመጋገባቸው ውስጥ የምንመግባቸውን ምግብ ሰዓትና ጊዜ መድቦ መመገብ። ለምሳሌ እራት ስትመግቡ አንድ አቮካዶና አንድ እንቁላልን በመጠቀም እራት መመገብ። ብዙ ሰው እንቁላልን ወደ ቁርስ ነው ሲጠቀም የምናየው። ነገር ግን እንቁላልን ለራት ላይ መጠቀም የተጠቀሙት ወይም ያገኙት ፕሮቲን በቀጥታ ወደ ሰውነት ግንባታ ላይ ወይንም ሰውነታቸው ሴቭ እንዲያደርገው ይረዳል። ይህም ኪሎአቸው እንዲጨምር ያግዛል። እና እንቁላልን ከቁርስ ላይ ተጠቅሞ ቀኑን ከሚቃጠል ማታ ላይ ተጠቅማችሁ እንዲከማች ማድረግ መቻል ማለት ነው። ስለዚህ አንድ ጤናማ የሆነ ብዙ ጥቅም ያለው አቮካዶ ትጠቀማላችሁ። 2 እንቁላልን በመጠቀም ለሰውነት ግንባታ የሚረዳ አመጋገብ መስጠት ማለት ነው ለእራት። ከዛ በተጨማሪ እንደሌላ አንድ የተቀቀለ ድንች ትጠቀማላችሁ። ድንቹን እሱን ተቀቅለውን በደንብ በመደቆስ ከአንድ እንቁላል ጋር አብራችሁ ሰርታችሁ መመገብ። ድንቹ ከፍተኛ የሆነ ካርቦሃይድሬት አለው። ስለዚህ ሲደመር እንቁላል ከፍተኛ የሆነ ፕሮቲን እጅግ ጠቃሚ ነው ማለት ነው። ከእራት ወደ ቁርስ ስንሄድ ቁርስ ላይ የተመጠነ ገንፎ በወተት የተገነፋ ማዘጋጀት። የተመጠነ ገንፎ ለምሳሌ ከገብስ የተዘጋጀ ከአጃ የተዘጋጀ ከሆነ እንደ ባቄላና ለውዝ አብሮት ያለው ገንፎ መጠቀም። ሲደመር ያንን ገንፎ በቅቤ ተጠቅሞ እንዲመገቡ ማድረግ። ሁለተኛ በተልባም ቢሆን ከፍተኛ የሆነ የተጣራ ንጹህ የቅባት ይዘት እንዲያገኙ ስለሚያደርጋቸው ያንን ማድረግ በእጅጉኑ ለጤናቸው ጠቃሚ ነው። እናም ለአእምሮ እድገታቸው በእጅጉኑ ይረዳቸዋል ማለት ነው። ቁርስና ራት ካየን ከምሳ በፊት ዳቦ በለውዝ እንዲጠቀሙ ማድረግ። ይህን ማድረግ ያስፈልገው ምንድነው? ሰውነታቸውን ብቻ ሳይሆን የአእምሮ ግንባታቸውን መስራት ስላለብን ለአእምሮ እድገታቸው ደግሞ ለውዙ በእጅጉኑ ይረዳቸዋል እና ይህም ጥሩ ነው ማለት ነው። ምሳ ላይ የተፈጨ ስጋ በማዘጋጀት መስጠት ወይንም ሽሮ በቅቤ ተደርጎ እንዲበሉ ማድረግ። ሽሮ ከባቄላ የተዘጋጀ ከሆነ ከፍተኛ የሆነ ካርቦሃይድሬት አለው። በዛ ላይም የሚገቡት ሌሎች ግብአቶች እንደ ፕሮቲን እንዲሁም ጤናማ ቅባት ይዘት ያላቸው በመሆኑ በሽታ ተከላካይ ሁላ ኮንሰንትሬሽን ስላለው ይህንን መጠቀም። መቅሰስ ላይ አንድ ሙዝ መስጠት። ከእራት በኋላ ትንሽ ቁራጭ ዳቦ በአንድ ማንኪያ ወይም 2 ማንኪያ ማር መስጠት። ይህንን ቢያንስ ህፃኑ 1 ዓመት ከ6 ወር በላይ የሆነው ቢሆን ይመረጣል። ከ1 ዓመት ከ3 ወር ላይ ቢሆን ጥሩ ነው። ከዛ በላይ ላሉት ማርን መጠቀም በእጅጉኑ ጥሩ ነው። ነገር ግን 1 ዓመት ላይ ባትፈጥኑ ጥሩ ነው። ይህ እስካሁን ያየነው እንደ ምሳሌ ነው እንጂ እጅግ ብዙ ጥቅም ያላቸው በየአካባቢው የተለያዩ ንጥረ ነገሮች ኮንሰንትሬት የያዙ የአመጋገብ ሂደቶች አሉ። ነገር ግን የምንመግባቸው ምግቦች በተለይም ከፍተኛ የሆነ የፕሮቲን ይዘት ያላቸው ቢሆኑ፣ ከፍተኛ የሆነ የካርቦሃይድሬት ይዘት ያላቸው ቢሆኑ፣ እንዲሁም ጥሩ ጤናማ የሆነ የቅባት ይዘት ያላቸው ምግቦችን ደጋግሞና በትንሹ ለብዙ ጊዜ መመገብ። በቀን ቢያንስ ከ5 ከ6 ጊዜ እንዲመገቡ ማድረግ። ይህን ማድረግ የሚያስፈልገው ምንድነው? ህፃናት ትንሽ በልቶ መተው ነው የሚፈልጉ። ስለዚህ ትንሽ ተሰጡና ጊዜውን ማርዘም መቻል፣ ማለትም በቀን ወደ 6 እንዲመገቡ ማድረግ። ሌላው ከዚህ በተጨማሪ የምናየው ለልጆች አእምሮ እድገት አስፈላጊ የሆነው አሳ በውስጡ ኦሜጋ 3 ይዛል። ትንንሽ አሳዎችን እነሱን ቆልቶ በማዘጋጀት ፍጭት በጣም ድቅቅ አርጎ ፈጭቶ ከሚበሉት ምግብ ጋር አብሮ በመስራት እንዲመገቡ ማድረግ። ይህ ለአእምሮ እድገታቸው በእጅጉኑ አጋዥና ጥሩ ነው። ነገር ግን አሳን ማግኘት የማይችል ሰው ምን ማድረግ አለበት? አሳ ማግኘት የማትችሉ ሰዎች ኦሜጋ 3 የያዘውን እንደ አጃ ያለ ምግብ መጠቀም ትችላላችሁ። አጃ ኦሜጋ 3 ያለው ለአእምሮ እድገት በእጅጉኑ ጠቃሚ ነው። እንደ ለውዝ ያሉ እንደ አቮካዶ ያሉ ንጥረ ነገሮች
ለአእምሮ እድገታቸውን በእጅጉ ነው አጋዥ ስለሆኑ እነኚህን መጠቀም ያስፈልጋል ማለት ነው። በመጨረሻ ልጁ የላም ወተት እምቢ ካለ ምንድነው ማድረግ ያለብን? አንድ ህፃን የላም ወተትን አልጠጣም ካለ ህፃናትን በማስገደድ ወይንም በማስፈራራት እንዲጠጡ እንዲመገቡ ማድረግ የለብንም። ነገር ግን መከተል ያለብን ነገሮች አንደኛ አብሮ ለመጠጣት ወይንም አብሮ ለመጠቀም ማድረግ፣ ይህም የነሱን ፍላጎት በመቀስቀስ በቅናትም ስሜት እንዲጠጡ ማድረግ ይቻላል። ለምሳሌ ሌላ ልጅ ካለ ያንን በመጥራት ለሱ ሲሰጡት እሱ ሲጠጣ አይቶ እንዲጠጣ በቅናት መንፈስም እንዲጠጣ ማድረግ ነው። ሁለተኛውና በጣም አዋጪው ደብቆ መስጠት ነው። እንዴት ነው ደብቆ መስጠት የሚቻለው የሚለውን ስናይ የሚፈለገው በወተቱ ውስጥ ያለው ንጥረ ነገር እነሱ እንዲጠቀሙት እስከሆነ ድረስ የሚዘጋጁ ምግቦች ላይ መጠቀም ነው። ለምሳሌ ዳቦ ስታዘጋጁ በወተት አብኩቶ እንዲበሉ ማድረግ። ከዛም በተጨማሪ እንደ ገንፎ፣ አጥሚት ያሉት ነገሮችን ስናዘጋጅ በወተት መጠቀም፣ በወተቱንም ኮንሰንትሬሽን ማነስ እያደረግንም ቢሆን በወተት ተጠቅመን እነኚህ ነገሮች ማዘጋጀት። ነገር ግን ህፃኑ ያንን ስናዘጋጅ በአያይ እጅግ ጥሩ ነው። ካየ አንደኛ አልተጠቀምም ይላል። ሁለተኛ ደግሞ ከተጠቀመ ወዲያ ከነገርነው የእንደዚህ አይነት ምግቦችን የመጥላት ሂደት ሁኔታ ይኖራል። ሁለተኛም ሌላ ባዕድ ነገር ገብቶብኝ ሊሆን ይችላል ብሎ የመጠራጠር የማይፈልገውና የሚጠላውን ነገር አብሮ ተካቶ ቢሆንስ ብሎ የመስጋት እና በጥርጣሬ አይን የማየት ሂደቶች ይኖራሉ ማለት ነው። ስለዚህ እንዳይሆን ሳትነግሩ ሳታሳዩ ዝም ብላችሁ ኖርማሊ ማቅረብ፣ ያንን እንዲጠቀም ማድረግ። ሌላም የሚወደው ምግብ ካለ ከሚወደው ምግብ ጋር አብሮ በመስራት እሱ ሳያውቅና ሳያይ እንዲጠቀም ማድረግ እጅግ በጣም አዋጪ ነው ማለት ነው። እናም እነኚህን ነገሮች ካየን ሌላ መጠንቀቅ ወይንም ማድረግ የሌለብን ነገሮች ምንድን ነው? የህፃናት ኪሎ እንዳይጨምሩ የሚያደርጉ ሌሎች ነገሮች አሉ። አንደኛው ካፌን መጠቀም፣ በሻይ ቡና ያሉ ነገሮች አብዝተው የሚጠቀሙ ከሆነ ኪሎአቸው እንኳን ሊጨምር ቀርቶ ኪሎአቸው እንዲቀንስ ያደርጋሉ ማለት። ካፌን ህፃናት ባይጠቀሙ በእጅጉ መልካም ነው። ሁለተኛ አብዝቶ በእርድ የተሰሩ ምግቦችን አለመስጠት። ብዙ ጊዜ ልጆች ላይ የሚስተዋለው በእርድ የተሰሩ ምግቦችን እንዲመገቡ ማድረግ። እርድ በባህሪው የሰውነትን ስብ የማቅለጥ ሂደቶች ይሰራል። ነገር ግን እርድን መጠቀም በእጅጉኑ በጣም ብዙ ጠቀሜታዎች አሉት። እሱንም ካሁን በፊት የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ሌላው በሚበሉ ምግቦች ላይ ቅመማ ቅመሞችን አብዝቶ መጠቀም። አንዳንድ ቅመማ ቅመሞች ለምሳሌ እንደ ቀረፋ ያሉ ቅመማ ቅመሞች መጠቀም የህፃኑን ክብደት እንዲቀንስ ያደርጋል። አራተኛው ጣፋጭ ነገሮችን የታሸጉ ምግቦችን አለመጠቀም። እነኚህ ምግቦች ህፃናቱን ከመጉዳትም አልፈው የአመጋገብ ስርዓትን በማበላሸት ምግብ እንዳይመገቡ የምግብ አፒታይታቸውን በመዝጋት ምግቦችን እንዳይወስዱ ከዛም በመቀጠል ለአንጀት እና ለተለያዩ ኢንፌክሽኖች እንዲጋለጡ የማድረግ ሂደቶች አሏቸው። ስለዚህ እነኚህን ምግቦች በተለይ በዘይት የተጠበሱ ምግቦችን ባትጠቀሙ በእጅጉ መልካም ነው ማለት ነው። አምስተኛው በትንሹ ቶሎ መመገብ ነው። ይህ በጣም መሰመር ያለበት ጉዳይ ነው። ትንሽ እያደረጋችሁ ቶሎ ቆየት ሲልም ቆየት እያላችሁ መስጠት። እነኚህ እስካሁን ያነሳናቸውን ሐሳቦች በመጠቀም የልጆቻችሁን ተስተካከለ የጤና አቋም እንዲኖራቸው ለማድረግ ይረዷችኋል ማለት ነው። እናም ለዛሬ የያዝነው መረጃ ይህን ይመስላል ማለት ነው። አብራችሁን ስለቆያችሁ በእጅጉን አመሰግናለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።